እነሆ በጠፍ ጨረቃ ፒኤስጂ እና ኢንተር ሚላን ሊፋለሙ ነው 433ቶች ዝግጅታቸውን ጨርሰው ወደ ስቱዲዮ ሊገቡ ነው ሰላም እንዴት ናችሁ ዋይዲቶም ነኝ ያው ዩቲዩብ ላይ በዋይዲቶም ዩቲዩብ ቻናል ታቁኛላችሁ አሁን መገኘው ብስራት ሬዲዮና ቴሌቪዥን ጣቢያ ነው ከ433 ስፖርቶች ጋር የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ለመመልከት እዚህ ተገኝቻለሁ እና ያው እንደሚታወቀው የፍጻሜው ጨዋታ በፒኤስጂ እና በኢንተር ሚላን መካከል ነው እንግዲህ መልካም ጨዋታ ለሁለቱም ደጋፊዎች እመኛለሁ እኔም ግን ግምትን አስቀምጥ ካላችሁኝ ኢንተር ሚላን 2-1 ያሸንፋል ብዬ ገምታለሁ መልካም ጨዋታ ለሁላችሁ ዘውዱ በሪሳ ባላለው ከ433 የእግር ኳስ ተንታኝ ነኝ ዛሬ የዓለማችን ትልቁን የክለቦች ውድድር የፍጻሜ ጨዋታ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታን በቀጥታ ወደ እናንተ እናደርሳለን ኢንተር ሚላን ከፓሪስ ሴን ዠርሜን ሙኒክ አሊያንዝ አሬና ላይ ይፋጠጣሉ መልካም ጨዋታ እንላለን የጨዋታ ውጤት ግምት እንግዲህ ይህንን ማሊያ ለብሼ ፓሪስ ሴን ዠርሜን ያሸንፋል ብዬ እንደማልገምት ማሰብ ይቻላል ኢንተር ሚላን ጨዋታውን 1-2 በሆነ ውጤት ያሸንፋል ብዬ አስባለሁ ፎርዛ ሚላን ፎርዛ ኢንተር ግን ሚዛናዊ እዮብ ዳዲ ይባላልኝ ከ433 የቀጣይ ጨዋታ እግር ኳስ ተንታኝ ነኝ ዛሬ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ይከናወናል በአሊያንዝ አሬና በጣም ተጠባቂ ጨዋታ ነው የምንመለከተው ኢንተር ሚላን ከፒኤስጂ እጅግ በጣም ተጠባቂ ጨዋታ ዓለም በጉጉት የሚጠብቀውን ጨዋታ በቀጥታ እናስተላልፍላችኋለን የውጤት ግምት ሁለቱ ቡድኖች 1-1 ይለያያሉ ወደ መለያ ምት ያመራሉ ፒኤስጂ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ የዋንጫ ባለቤት ይሆናል ቴንክ ዩ ሰላም አድማጮቻችን ባንቻየው አበራነኝ ከ433 ያው ዛሬ በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ቀጥታ ወደ እናንተ ለናደርስ ወደ ስቱዲዮ እየገባን ነው በዛሬው የቀጥታ ስርጭት ላይ 433 ነው ጨዋታውን የሚያስተላልፈው የኔን ግምት ከጠየቃችሁኝ በዛሬው ጨዋታ ፒኤስጂ ዋንጫውን የሚያሸንፍ ይመስለኛል ይሄንንም በራሴ ጥናት ቻምፒየንስ ሊግ ፍጻሜ ላይ ደርሶ መጀመሪያ የተሸነፈ ቡድን ሁለተኛ ፍጻሜ ሲደርስ ዋንጫ ያለነሳ ማንም ስለሌለ ዛሬ ኢንተር ሚላን ልክ እንደ 3 አመቱ ዋንጫውን የሚያሸንፍ አይመስለኝም ፒኤስጂ የሚያሸንፍ ይመስለኛል አመሰግናለሁ ሰላም ተመልካቾቻችን እስራኤል ደርቤ ነኝ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ከደቂቃዎች በኋላ ሙኒክ ላይ ይደረጋል ይህን ጨዋታ ወደ እናንተ ለደርስላችሁ ወደ ስቱዲዮ እየገባው ነው አሪፍ ጨዋታ እንደምትመለከቱ አልጠራጠርም ሰላም ውድ አድማጮቻችን እግር ኳስን በሬዲዮ ተመልከቱ 433 ተጀመረ ዛሬ በግዙፉ የዓለም አይኖች በጠቅላላ ወደ ጀርመን በሚያመሩበት ምሽት አሊያንዝ አሬና ላይ ፓሪስ ሳን ዠርመን ከኢንተር ሚላን ለፓሪዚያን ከነራዙሪ ጋር የሚያደርጉትን እጅግ ተጠባቂውን የ2025 የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በቀጥታ ወደ እናንተ ልናደርስ ስቱዲዮ ተሰይመናል ዮዳዲ ዘውዱ በሪሳ ባንቻየው አበራና እኔ እስራኤል ደርቤ ከቴክኒሻናችን ዮርዳኖስ ብርሃኑ ጋር በመሆኑ ከአሊያንዝ አሬና በቀጥታ ፓሪስ ሳን ዠርመን ከኢንተር ሚላን የሚያደርጉትን ሲሞን ኢንዛጊ ከሉዊስ ኤንሪኬ ጋር የሚያደርጉትን ፍጥጫ ወደ እናንተ ይዘንላችሁ ቀርበናል ስፖንሰሮቻችን ዛሬ የመዝጊያ ስነ ስርዓት ስለሆነ ኬክ ዝግጅት አዘጋጅተውልናል እንግዳም አለን ኬኩ የሚቆረስ ይሆናል የማሊያ ሽልማት ይኖራል በነገራችን ላይ ማሊያውን እንዴት እንሸልማለን የሚለውን ከክሩ ጋር ተነጋግረን በምን አይነት አግባብ እንሸለም የሚለውን የምንነጋገርበት ይሆናል ለማንኛውም ግን አድማጮቻችን ዛሬም የማሊያ ተሸላሚ ትሆናላችሁ ጣም ዳቦና ኬክ ትልቅ ኬክ ልኮልናል እንግዲህ እጅግ በጣም እናመሰግናለን ስለ ጣም ብዙ ተብሏል ብስራት ቤት ላይና በጣም ብዙ ነገሮችን የምናነሳ ይሆናል ጣም በርገርና ዳቦን ከልብ እናመሰግናለን በቅድሚያ ግን ሰላምታችንን እናስቀድምና ዜዶ ይባ ባንቺ በፍጻሜው ተገናኝተናል አመቱን ሙሉ አብረን ዘልቀናል ባለፈው ሳምንት በእንግሊዝ ፕሪሚየር ሊግ የ38ኛው ሳምንት መሰለ ባለበት እንግዲህ ዳርመዶቻችን መሰናበታችን የሚታወስ ነው የአመቱ የምዕራፍ መዝጊያ ነው ደግሞ የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ እንደሆነ ይታወቃልና የዚህ እድል ባለቤትና ላለፉት 7 አመታት
የአውሮፓ ሻምፒዮንስ ሊግን የዘጋው 4-3 ዘንድሮ ላይ 2025ን 4-3 ነው የሚዘጋው። በቅድሚያ እንኳን በዓል ስሜት ስላለው እንኳን አደረሳችሁ። እንኳን አደረሳችሁ ነው የሚባለው። በጣም የበዓል ስሜት ነው ያለው ስቱዲዮ ውስጥ ያለው ባይ በጣም ነገሩ አንተ ኬክ ስታይ ሁሌ በዓል ነው። ለዛው ሙለት ኬክ እየተናነቀ ነበር ራሱና በጣም የሚገርም ስቱዲዮ ውስጥ ያለ ድባብ ነው ያለው። እንግዳ አለ መሬ ካሜራ ማናችን ከነ ስኳዳቸው ከነ ትጥቃቸው ተሟልተው ለዩቲዩብም እንዲሁ ለተወዳጅ ብስራት ኤፍኤም 101.1 የዩቲዩብ ቻናል ገባት እንዲሆን እነዚህ ሞመንቶች እያስቀሩ ነው ያሉትና በጣም የሚገርም ቫይብ ነው ያለው። እሱ እንዳልከው ሻምፒዮንስ ሊግ የሲዝኑ መዝጊያ ነው ዘንድሮ። በሚገርም ሁኔታ የእንግሊዝ ፕሪሚየር ሊግ ሌላ ጊዜ የሚጀምረው ቅዳሜ ነበር፣ ዘንድሮ አርብ ቀን ነበር የተጀመረው። ታስታውስ ከሆነ አርብ ምሽት ነበር ቀድሞ የተካሄደው። ያንን ጨዋታ ማንቸስተር ዩናይትድ እና ፉልሃም ያደረጉትን ጨዋታ 4-3 ነበር የከፈተው ሲዝኑን። የውድድር አመቱን 4-3 ነበር የከፈተው በእንግሊዝ ፕሪሚየር ሊግ ጨዋታ። አሁን ደግሞ ይሄንን መደበኛ ሲዝን በአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ 4-3 ይዘጋዋልና ባለፈው ሳምንት እንዳነሳነው መጋረጃውን እንደከፈትን ነው የምንዘጋው ማለት ነው። አላስገባ አላስወጣል ማለት ጾም ቢሆን እኮ እንደዛ ነው የሚባለው። አንዳንድ ሰዎች የጾም መጀመሪያ ቀንና የመጨረሻ ቀን ይጾሙ አሉና ምን ነው አላስገባ አላስወጣል እኮ ነው የሚባለው ጾምና። ለማንኛውም ውድ አድማጮቻችን 4-3 ነው የተካተላችሁ የምትገኙት። ዛሬ እንግዳ አለን። እንግዳ አድርገን የጋበዝነው ደግሞ ምናልባት ብዙ ዩቲዩበሮች በሀገራችን እንደሚገኙ የሚታወቅ ሲሆን ከዩቲዩበሮች መካከል ከእግር ኳስ ጋር ጥሩ ቁርኝት አለው ብለን የምናስብና እግር ኳስ ላይ ብዙ ጊዜ የተለያዩ አስተያየቶችን ሲሰጥ የምናውቀውን አንድ ዩቲዩበር ጋብዘንላችኋል። የዛሬ እንግዳችን ዋይዲ ቶም ነው። ሙሉ ማብራሪያውን ከሱ እናገኛለን የዋይዲ ቶምን። ለማንኛውም ዋይዲ ቶም ነው ከ135,000 በላይ ተከታይ ባለው ዩቲዩብ ገጹ እናውቀዋለን። እጅግ በጣም ብዙ አዝናኝ ቪዲዮዎችን ይሰጣል። በነገራችን ላይ እኔ በግል ከሚመቹኝ ነገሮች በሚያዝናናው ተዝናንቶ ትችት በሚያሰጠው ትችት ሰጥቶ እንደዚሁም ደግሞ ማህበራዊ ሂስ የሚያስፈልጋቸው ነገሮች ላይ ሂስን በመስጠት ስለማውቀው በጣም ደስ ከሚሉኝ ዩቲዩበሮች መካከል አንዱን ዛሬ ስቱዲዮ ጋብዣለሁ። ደስ ስለሚለኝ ብቻ ሳይሆን መድረኩ እግር ኳስ እንደመሆኑ መጠን እሱ የአንድ ክለብ ደጋፊ እንደሆነ ከዚህ በፊት በተደጋጋሚ አይቻለሁና ለእግር ኳሱም ቅርበት እንዳለው አውቃለሁ። ለማንኛውም ዋይዲ ቶም እንኳን በሰላም መጣ። እንኳን ሰላም ቆያችሁ። ስቱዲዮአችንን እንዴት አየኸው? በጣም ደስ የሚለው አሪፍ ነው። በጣም አሪፍ። እርግጠኛ ነኝ በልብ ከዚህ ነው እንደሚጮህ ያለው ያው ሬዲዮ ሲሆን ድምጽ ብቻ ስለሆነ ምን አይነት ቦታ ነው? የሆነች የዘበኛ ቤት ውስጥ ነው ሜዳ ውስጥ ነው የሚመስለው። በጣም ትልቅ ነው ማለት ደስ ይላል ማለት ለኳስ እንትን አሪፍ ነው። ስሜቱን ያመጣዋል በደንብ። ገና ምን አይነት ሲጀምር ደግሞ በደንብ ታያለህ። ስሜቱ በደንብ ይመጣል ያኔ። ለማንኛውም ዋይዲ ቶም የብዙዎች ጥያቄ ስለሆነ ከሙሉ ስምህን ጀምር። ይዲዲያ ቶማስ ሙሉ ስሜ ያው ዋይዲ ቶም ይዲዲያ ቶማስ። ኦኬ ዋይዲ ቶም በጣም ደስ የሚል። ይዲዲያ ብዙ ጊዜ በሴት ነው ማውቀው አይደል? ይዲዲያ ቶማስ ያው እንትን ነው ብዙ ጊዜ ለወንድም ለሴት ለሁለቱም ይጠቀሙታል፣ ግን የወንድ ስም ነው። እንደውም በብዛት በወንድ ነው ማጥቶልኝ ነው እንዴ ማን ነው እንደውም ስሙን ጄዲ ማን ነበር? ይዲዲያ እንደዚህ አሉ ብዙ በወንድ ማቃቸው ሰዎች አሉ። በጣም ጥሩ። ለማንኛውም ይዲዲያ ቶማስ ዛሬ እኛ ዋይዲ እያልን ነው የምንጠራው፣ ምክንያቱም እንግዳ የሚያደርገው በዩቲዩብ ገጹ እንደመሆኑ መጠንና ዩቲዩብ ላይም ብዙ ጊዜ ከምንመለከታቸው ጥሩ ነገሮች አንጻር እንደመሆኑ መጠን ዛሬ ስቱዲዮአችን እንግዳ አድርገነዋል። ቀጥታ ወደ ሌሎች ነገሮች ከመግባታችን በፊት መጀመሪያ ማንነቱን አስተዋውቆናልና መድረኩ ቀደም ብዬ እንዳልኩት የእግር ኳስ የስፖርት እንደመሆኑ መጠን ቼልሲ ደጋፊ እንደሆነ ይታወቃል፣ በደንብ ይታወቃል። ስቱዲዮ በነገራችን ላይ ሁለት ሆነዋል ቼልሲ ደጋፊዎች። ብዙ ጊዜ የምናውቀው ነገር ስለሆነ ብዬ ነው ሁለት ሆነዋል። ለማንኛውም ግን እግር ኳስ መቼ መመልከት ጀመርክ? የእግር ኳስ ፍቅር መቼ እንደ ማንኛውም ወጣት ተጫውተህ እንደምታደርግ እርግጠኛ ነኝ። አሁንም እንደምትጫወቱ አውቃለሁ። ዩቲዩበሮች እንደዚሁም በእናንተ ፊልድ ላይ ያሉ ብዙ ሰዎች ተሰብስባችሁ ትጫወታላችሁ። ግን ድጋፍን በተመለከተ ተመስጦ ኳስን መመልከት እንደመጀመር መቼ ተጀመረ የሚለው ነገር እስቲ እናንሳ እና መቼ ደገፍክ ቼልሲ? ያው ኳስ እኔ ፋዘር በጣም ኳስ ያይ ነበርና ቤት ውስጥ የሆነ ልጅ ሆነ ያው ትሄዳለህ ትመጣለህ እና ፋዘር ይወስደን ነበር ዲስቲቪ ምናምን ኳስ ለማየት ምናምን ከሱ ጋር ሄድ ነበር። ግን በደንብ አንደርስታንድ አድርጌ ኳስ ወድ ነበር ስለሚል ከሱ ጋር ግን በደንብ አንደርስታንድ አድርጌ ማየት የጀመርኩት ከ2006 ከዛ በኋላ ማለት ነው። ሆዜ ሞሪኖ ሞሪኖ ቼልሲ ከሞሪኖ በኋላ ነው አሪፍ ነው እና ከዛ ወዲህ አያለሁኝ ላይክ ኳስ አያለሁ እና ቼልሲ ደጋፊ ነው በደንብ ገባበት። ያው እስከ
2008 እስከ 10 ባለው ያው እንትን ትላለ አያለው ግን ያው ከ2006 አስታውሳቸዋለሁ ከዛ ጀምሮ የነበሩትን ከዛ በኋላ በደንብ ማየት ጀመርኩ ጨዋታዎችን ማለት ነው። አይ በጣም አሪፍ ነው። አንዳንድ ጊዜ እንደዚህ ዩቲዩበሮች ምናምን የሚደግፉትን ቡድኖች አያሳውቁም ብዙ ጊዜ የተለመደ ነገር አይደለም እና አሁን እኛ ሚዲያ ላይ ያለን ሰዎች ብዙ ጊዜ ተመልክተው ከሆነ ይታወቃል። ምንም የሚካር ነገር የለም። አንድ ሰው እግር ኳስን ሲወድ ደግፎ እንደሚጀምር ምንም ጥያቄ የለውም። ጋዜጠኛም ሆነ ተንታኝም ሆነ እግር ኳስን ወዶ ነው የሚጀምረው፣ ምንም ጥያቄ የለውም። ሲወድ ደግሞ አንድ ቡድን ወዶ ይደግፋል። የማትናገርበት ሚንስ ይኖራል። ግን ብዙ ጊዜ እነ ሶሻል ሚዲያ ላይ ያሉ ሰዎች ዩቲዩበር ወይ ቲክቶከር የምትላቸው በጣም ብዙዎቹ የሚደግፉትን ቡድን አይናገሩምና አንተ ምንም ችግር አልነበረብህም። ማሊያውን አድርገህ ነው የምትሰራው እንዳለ። ነው በተከታታይ ላስት የሰራኋቸው ቪዲዮ እንደዛ ነበር ያደረኩትና ምክንያቱም ያው ቼልሲ ደጋፊ ስትሆን ማሽን እንደምትሆንበት ነገር ስለሌለ በደንብ እኔ ራሴ ያው ብዙ ዋንጫዎች አይተናል ምናምን ለዛ አውሮፓ ላይ ምንም የቀራቸው ምንም የለም። ሁሉ አውሮፓ በቅርብ እንዳለ አውሮፓ ሁሉንም ዋንጫዎች አሳክተናል እና ለዛም ነው ምንም እንትምልበት ነገር ስለሌለ በዚህ አጋጣሚ እንግዲህ ዛሬ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታን አሊያንዝ አሬና ላይ አብረን ቁጭ ብለን ስቱዲዮ የምንመለከት ይሆናል ማለት ነው። ሌሎች ነገሮችን ማንሳት ይቻላል። እንግዲህ ከእንግዳችን በተጨማሪ ስሙ በቀጥታ የስልክ መስመራችን ላይም የምናስገባቸው የኦንላይን የቨርቹዋል እንግዶች ይኖሩናል ማለት ነው። በአካል እዚህ ባይገኙም የተለያዩ ሀሳቦቻቸውን የሚያጋሩን በተለይ አመቱን ሙሉ ከኛ ጋር የዘለቁ በተለያዩ ጊዜ በጣም ገንቢ የሚባሉ ሀሳቦችን ሲያደርሱን ከኛ ጋር እንደነበሩ እርግጠኛ ሆነው ለኛ የሚጠቅሙን ሀሳቦችን ፕላስ ደግሞ በእግር ኳስ ደግሞ በሚዛናዊ ሀሳባቸው የምናቃቸው እንግዶቻችንም በቀጥታ መስመር የምናስገባ ነው የሚሆነው ትንሽ ቆየት ብለን እስከዛው ግን እንግዲህ የተለያዩ ነገሮችን እያነሳን ቆያለን። ቀደም ሲል ስለ አንተ እንዳልከው አድማጮቻችንን በርካታ ሽልማቶችን እንሸልማለን ብለናል። ዋናው የስፖርት ትጥቅ አምራች ከላይቤሪያ ብሔራዊ ቡድን ከወንዶች ከሴቶች እንዲሁም ከእድሜ እርከን ቡድኖች ጋር ስምምነት የፈጸመው ዋና የስፖርት ትጥቅ አምራቾች ድርጅት ለ10 አድማጮች የማሊያ ሽልማት ሸልሙልኝ ብሎናል። ስለዚህ እንዴት እንሸልማለን? ከዛ በተጨማሪ ደግሞ የተለመደው ሸላሚያችን 8436 እንዲሁ ለ20 አድማጮች የማሊያ ሽልማት ይሸልምናል። ስለዚህ አንድ ላይ ዛሬ 30 አድማጮችን የማሊያ ሽልማት እንሸልማለን ማለት ነው። የሽልማት መንገዱ ምንድነው? እንደሚታወቀው 8436 ላይ ኦኬ የሚል ኤስኤምኤስ ቴክስት ልኮ መመዝገብ በስልካችን 8436 ባለ 4 ዲጂት ስልክ ቁጥር ላይ ኦኬ የሚል ቴክስት ልኮ መመዝገብ በማስከተል እዚያው 8436 ላይ የጨዋታውን ግምት የዚህን ጨዋታ ግምት ማስቀመጥ ነው ማለት ነው። ዛሬ በዛ ብሎ ለ30 አድማጮች የማሊያ ሽልማት ይገኛል። ትክክለኛውን ግምት የገመቱ አሊያም ተቀራራቢ ግምት የገመቱ 30 አድማጮች ግን ማሊያ እጃቸው ይገባል ማለት ነው። በዚህ ጨዋታ የአመቱ መዝጊያ እንደመሆኑ መጠን ዋናው እንደሚታወቀው በተለይ የኢትዮጵያ ብሔራዊ ቡድን መለያው አሁን ላይ ፋሽን ነው ብለ ማዛት ያለ በጣም እየተደረገ ያለ የሚያምር ማሊያ ነው። እሱን ጭምር ነው ሽልማቶች ያሉት። ብዙ አድማጮቻችን ዛሬ ምን ሸለም ይሆናል። በነገራችን ላይ አብረውን አመቱ ሙሉ ከዘለቁ ተመልካቾች መካከል ወይም አድማጮች መካከል አንደኛው ተድላ ጌቱ ነው ወይም ደግሞ ቴዲ ኮፊ የምንለው ዘውትር ቴክስት የሚያደርግልን ከጳውሎስ ሆስፒታል እያለ አንዳንድ ጊዜ ባልደረቦቹን ሳይቀር አብሮ ነው እያካተተ የሚጽፍልን የነበረውና እስቲ ዘንድሮ 433ን እንዴት አየኸው? እግር ኳሱን እንዴት ተመለከትከው? እንዲሁም ደግሞ ሊቨርፑል ሻምፒዮን መሆኑን ተከትሎ እንኳን ደስ አለህ ካልናቸው ደጋፊዎች መካከል አንደኛው ቴዲ ኮፊ ነው ወይም ተድላ ጌቱ ነው። እሱን መስመር ላይ አግኝተነዋል። ሄሎ ቴዲ፣ እንዴት ነህ? አለን አመቱን ሙሉ እንግዲህ አብረን የዘለቅነው ቡድንህም ሻምፒዮን ሆኖልሃል። ላይቭ አየር ላይ እንኳን ደስ አለህ ብለናልና አመቱን እንዴት አገኘኸው? በመጀመሪያ በጣም አመሰግናለሁ አራሶስቶች ስለጋበዛቸውና አመቱን በጣም ደስ የሚል ከአራሶስቶች ጋር ከተጀመረ ጀምሮ እስካሁን ድረስ አብረናቸው ነበርን። ብዙ ደካማዎች፣ ብዙ የተለያዩ ነገሮች፣ ብዙ አስገራሚ ነገሮች፣ ብዙ የተለያዩ ጨዋታዎች የተመለከትንበት አመት ነው። ያው 433 ካለ ያው ዛሬም እንደዛው ጭማሪ ሰዓት ይኖራል ዛሬ ይኖር ይመስለኛል። ምን ነው ፈረድክብን? ቤት ላለ ሰው እኮ ቀላል ነው። ስለነበረ መቼም ወደ እናንተ ተዘጋጅታችሁ መጣችሁ ነው ይመስለኝና አራሶስቶች ከጊዜ ወደ ጊዜ በጣም የተሻሻለ በጣም እያደገ በጣም ደስ የሚል
እኔም ካፌ ላይ ነው የሚወስደው። እጅግ በጣም እናመሰግናለን። አንድ የመጨረሻ ጥያቄ ልጠይቅና የምናጠናቅቅ ይሆናል። ዘንድሮ 4-3 ካስተላለፈው ጨዋታ ያናደደ የትኛው ነው? ከ12 በላይ አስተላልፈናል። ሁለት እኩል ያለቀው ጨዋታ እኔ ግን የገመትኩት እሱን ትላለህ ብዬ አልነበረ። የመርሲሳይድ ደርቢውን ታነሳለህ ብዬ ነበር የጠበቅኩት። ለዚህ ነው ትራንዚሽኑ በጣም አጭር እንዲሆን የሊቨርፑል አመራሮች ምናምን ያደረጉት በስድስት ወር ገደማ አስበው አሰላስለው ቀጠሩበት እና ለዚህ ስኬት የተደረሰበት ነው። አንድ ማንሳት የምፈልገው ነገር የእግር ኳስ አመለካከቴን የቀየረ አንድ ጨዋታ ሲሆን አይ ቲንክ ይመስለኛል እና ኢንተር ሚላን ከባርሴሎና እኔ በጣም የባርሴሎና የራይካርድ የጋርዲዮላ የነበረው ቲም ጨዋታ በጣም ያው ፖላንድ ሶማ ኢንተር ሚላን ከባርሴሎና የነበረው ጨዋታ እጅግ በጣም ተበሳጭቼ በከገን የእግር ኳስ አመለካከት ማለት ያው ተከላክሎም ሻምፒዮን ይሆናል እሱም አንድ ጥንካሬ እንደሆነ ያሳየኝ ነው። ዘንድሮም ያው በተወሰነ መልኩ ያንን አይተናል። ያው ዘንድሮ ባርሴሎና ጥሩ ነው፣ ፒኤስጂም ጥሩ ነው፣ ኢንተር ሚላን በጣም ጥሩ አዲስ ተጫዋቾችን እያየንባቸው ነው። ዘንድሮ አመቱ ያማረ የደመቀ ከ4-3 ጋር በጣም ደስ የሚል እጅግ ያማረ ያው ከሊቨርፑል ሻምፒዮንነት ጋርም ተደምሮ ደስ የሚል ጊዜ ነበረ ማለት ነው። በጣም ጥሩ ቴሌ፣ የመጨረሻ ጥያቄ ላንሳና የምናጠናቀቅ ይሆናል። ግምት ስጠን። ግምቱን ትክክል የምታገኝ ከሆነ እንደሚታወሰው ከመሴ ማሊያ መሸለምህን አስታውሳለሁ። ድጋሚ ደግሞ 4-3 የሚሸለም ይሆናል ማለት ነው። ግምትን አስበህ ለመሸለም ስለሆነ በደንብ አሰላስል። አይ ያው ሁለቱም በጣም ጥሩ ቲሞች ናቸው። ባርሴሎናም ፒኤስጂም ግን ብዙ ጊዜ ያው ኢንተር ሚላን ግን ብዙ ጊዜ ሆኑ አዳዲስ ሻምፒዮኖች ያሳያል ያስባለሁ። ከዛ ውጭ ደግሞ እኔ ፒኤስጂ በራሴ ቡድን ነው ያየሁት። በራሴ ቡድን ላይ ያደረሰውን ጥቃት አይቼ ነው በቃ ከዛ በኋላ ነው ፒኤስጂ በጣም ምን አይነት የተዋቀረ ቲም ወደዚህም በጣም የሚያጠቃም አይደክም። ኢንተር ሚላን ያው በመከላከሉ ጥሩ ነው፣ ግን ይህን ይወራለታል፣ ግን ክፍተት አለበት። ያው ዘንድሮ መናገር ኢንተር ሚላን ሆነ መከላከል ምናምን ብለው በፔናልቲ ይሁን በጨዋታ ፒኤስጂ የሚያሸንፍ ይመስለኛል። ጨዋታ ፒኤስጂ የሚያሸንፍ ይመስላል። እጅግ በጣም እናመሰግናለን ቴሪ። የመጨረሻ ማስተያየት የምትሰጠው ካለ መድረኩን ክፍት ላድርግልህ። ግን እንደ 4-3 ዛሬ ላይ የመጨረሻ ጨዋታችን ነው የሚሆነው። በሚቀጥለው አመት በእንግሊዝ ፕሪሚየር ሊግ መክፈቻ አሊያም አንድ በተመረጠ ጨዋታ የምንገናኝ ይሆናል። የመጨረሻ የምትለውን መልእክት ማስተላለፍ የምትፈልገው ካለ እድሉ ልስጥህ። በጣም አመሰግናለሁ። ያው 4-3ቶች ይህን እድል ስለሰጣችሁ እና ስለጋበዛችሁ ዘወትርም ተከታታዮች ነኝ፣ ወደፊትም ተከታታዮች እንቀጥላለን። እጅግ አድርጌ አመሰግናለሁ። በጣም እናመሰግናለን ቴዲ። ውድ አድማጮቻችን እንደተካተላችሁት የዘውትር አድማጫችን ቴዲ ኮፊ ወይም ተርላጌቱ ከጳውሎስ ሆስፒታል ገብቶ በሳል የሚባል አስተያየቱን
አድርሶናል። ሌላ አድማጭ መስመር ላይ እንዳለ ዜድ እየነገረኝ ይገኛል። አዎ ከ433 አድማጮች እንዲሁም ከጠቅላላ ከብስራት ኤፍኤም 101.1 አድማጮችና የእግር ኳስ አዋቂዎች መካከል አንዱ መስመር ላይ ይገኛል። በተለይ ማህበራዊ ሚዲያዎች ላይ የሚያውቁት ሰዎች እግር ኳስን የሚከታተሉ ሰዎች በስፋት ያውቁታል። ለረጅም ዓመታት እግር ኳስን ያየ እግር ኳስን የሚያይበት የሚረዳበት የሚያስረዳበትን መንገድ ብዙዎች የሚወዱለት የሚያከብሩለት ከዛ በተጨማሪ ደግሞ በባህሪው በአመለ ሸጋነቱ የሚታወቀው ሲራክ የማነ መስመር ላይ ይገኛል። ከሲራክ ጋር እንዲሁ ቆይታ እናደርጋለን። ሄሎ ጤና ይስጥልኝ ሲሩ፣ እንዴት ነህ? አለን ሲሩ። አሁን እንግዲህ አየር ላይ ነው የምትገኘው በተወዳጁ ብስራት ኤፍኤም 101.1 433 የአውሮፓ ሻምፒዮንስ ሊግን ፍጻሜ ለማስተላለፍ ተሰይመናል። እስራኤል ደርቤ፣ ኢዮብ ዳዲ፣ ባንቻዩ አበራ፣ እኔ እንዲሁም ከእንግዳችን ጋር ሆነን ነው እያናገርን ያለ ነው። በሬዲዮ ደግሞ በርካታ በሚሊዮኖች የሚቆጠሩ አድማጮች እየሰሙ ነው የሚገኙት። ሲሩ እስቲ ከምን እንጀምር? ሲሩና እግር ኳስ ከሚለው አጠር አድርገን እንጀምር። ሲሩና እግር ኳስ መች ተዋወቁ? እስኪ በጣም አመሰግናለሁ። ዛሬ በዓል ነው ለእግር ኳስ ተመልካች። እንግዲህ የዓለም ዋንጫ፣ ሻምፒዮንስ ሊግ፣ ሌሎች ኢቨንቶች ትልቅ ናቸው። እንግዲህ በእግር ኳስ ውስጥ ለእግር ኳስ ተመልካች ትልቅ በዓሎች ናቸው እና ይሄ ቀን ላይ ስለጋበዛችሁ ሁላችሁንም ስቱዲዮ ያላችሁ እንዲሁም ብስራት ሬዲዮ ሁሉንም በጣም አመሰግናለሁ። የኢትዮጵያ እግር ኳስ ወዳዶች እንዲሁም ዓለም አቀፍ እግር ኳስ ወዳዶች ሁሉ እንዴት አመሻችሁ? እንዴት ናችሁ? ላለው እንግዲህ እግር ኳስ በምን እድሜ እንደጀመርኩ አላውቅም፣ ግን የመጀመሪያ ኢንተርናሽናል ጨዋታ 1986 ሜክሲኮ ዓለም ዋንጫ ዩጎስላቪያ ቡልጋሪያ ከጣሊያን ያየሁበት የመጀመሪያ አጋጣሚ ነው። ይሄንን ነው በቀጥታ ጨዋታ ማስታውሰው። ቡልጋሪያ ከጣሊያን የመጀመሪያ የዓለም ዋንጫ ጨዋታ 1986 ሜክሲኮ ዓለም ዋንጫ 1-1 የተለያዩበት ይሄ ጨዋታ ነው በኢንተርናሽናል ጨዋታ ወይንም ደግሞ በቃ እኔ የማስታውሰው ጨዋታ ብዬ ያየሁትና ነፍስ ወከ ያየሁት ብለው እሱን ጨዋታ ነው። ከዛ በኋላ ያሉት የተለያዩ ያው የፕሪሚየር ሊግ ኳሶች እንዲሁም ደግሞ ሃይላይቶች ቅዳሜ በሚተላለፉት በሞቪ በሚያስተላልፋቸው ቢግኒክ ሶከር በሚባለው እነሱን ሃይላይቶች ነበር ነበረው። ከዛ በኋላ በቀጥታ ለምሳሌ ዛሬ የሚመለከተው ሻምፒዮንስ ሊግ ነው። የ1985 እንደ አውሮፓውያን አቆጣጠር ጁቬንቱስ ከሊቨርፑል የደረሱትን የሄስል 38 ሰዎች ወይም 39 ቁጥሩን እናንተ በደንብ ትልታላችሁ። እንደዚህ እዛ ሞትን የማየት አድቫንቴጅ አግኝቼ በአደራ አሳዩ የተባለው ልጅ በዛ ምሽት አልነበረም እና ያንን ጨዋታ ማየት አልቻልኩም። እኔ የመጀመሪያ የሻምፒዮንስ ሊግ ጨዋታዬ ማየት የቻልኩት የ1989 ስቴዋ ቡካሬስት ከጠንካራው ኤሲ ሚላን ጋር የተጫወተው የመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታ ነው ያዩት። በሻምፒዮንስ ሊግ ደረጃ በጣም የሚያስደንቅ ነው። እሱ ጨዋታ ላይ በጣም የተፈራው ስቴዋ ቡካሬስት ኤሲ ሚላን 4-0 የተሸነፈው እና እሱ ጨዋታ ትልቅ ነው ለሚላን በጣም እሱ ቪዲዮ ማየት ከቻላችሁ እነ ሩድ ጉሌት እነ ቫን ባስተን እነ ባሬዚ በጣም ነው እሱ ጨዋታ በቃ ከጠበቁት ውጭ ስለነበሩ ውጤቱ ያ ጨዋታ ለእነሱ በጣም ትልቅ ቦታ የሚሰጡት ነው እና ይሄን ይመስላል እግር ኳስ እንትኔ። እስቴዋ ቡካሬስት እንደውም እንትን ነው አይደለም በዛ በ80ዎቹ ላይ በጣም ጠንካራ ባርሴሎና አሸንፎ ሻምፒዮን የሆነበት ወቅት ማለት ነው አይደለም እዛ አካባቢ ማለት ነው። ረዥም ነው ራሱ። አሁን ለምሳሌ እኛ 49 ጨዋታ እንላለን አለ የአርሰናል በፕሪሚየር ሊጉ 49 ጨዋታ ሳይሸነፍ የስቴዋ ቡካሬስት 100 ምናምን ጨዋታ ነው የሚደርሰው። ምናልባት እስኪ ኒውስ እናንተ 104 ገደማ ይመስለኛል ስቴዋ ቡካሬስት ሳይሸነፍ ይሄ ቲም እንግዲህ ከ3 ዓመት ምናምን በላይ ሳይሸነፍ የቆየ ቲም ነው። በጣም ጠንካራ የነበረ ነው። ዛሬ ላይ ምስራቅ አውሮፓ ቡድኖች ደካማ ቢሆኑ በፊቶቹ ውድድሮች ላይ ጠንካራ የነበሩ ናቸው። አሁን የኢኮኖሚ ሁኔታ ወደነ እንግሊዝ ወደነ ስፔን ሚዛኑ ቢደፋ እነዛ ጠንካራ የነበሩ ቡድኖች ናቸው። እነ ዳይናሞ ኪየቭን ማንሳት ይቻላል፣ የራሽያ ቡድኖች ማንሳት ይቻላል እና ከሊቨርፑል በኋላ ተረስተው ነበረ። ከ1985 ሊቨርፑል በሰራው ስህተት ተብሎ ጥፋተኛ ተብሎ
ማለት ልክ አሁን በቅርቡ አሁን ባለው ሪያል ማድሪድ ልክ የሻምፒዮንስ ሊግን መዝሙር ስንሰማ ሪያል ማድሪድ እንደሚለው ሁሉ በ80ዎቹ እና 90ዎቹ ደግሞ ሚላን ነው ትዝ የሚለን ማለት ያው ትልቁ ቲም ስለነበር በጣም ጠንካራ በተጫዋቾች ምርጫ እንዲሁም ደግሞ በአሰልጣኞች በታክቲካል ነገር ተጫዋቾች ደግሞ በሚተገብሩት ነገር ሚላን በጣም ምርጡ ነበር። ምክንያቱም ሚላን ደግሞ የግዢው ፖሊሲ እናውቀዋለን። ሚላን ተጫዋቾችን ያስቸገሩትን ተጫዋቾች ነበር ወደ ክለቡ የሚያመጣው። በዚህ ሂደት በጣም ብዙ ተጠቅሟል። እስከ ሴፍቼንኮ እስከመጣበት ጊዜ ድረስ ሚላን ተጠቅሟል። በዚህ አገዛዝ በጣም የተሸወደበት እንዲያውም 1995 የአውሮፓ ዋንጫ አያክስ 1-0 የሚያሸንፈው ራይካርድ አቀብሎ ክላይቨርስ የሚያገባበት እሱ ጨዋታ ላይ ብዙ ተጫዋቾችን ነበር ወደ ሚላን ያመጣው ከአያክስ ኤሲ ሚላን። እሱ ቲም በጣም ከስሞበታል። እነ ራይዚገር፣ ዊንስተን ቦጋርድ፣ ኤድጋርድ ዳቪድስ፣ ፓትሪክ ክላይቨርት እንደዚህ በጣም ከ5 ከ6 ተጫዋቾች በላይ ወደ ሚላን የመጡ ተጫዋቾች ነበሩ። እሱ ግዢ ብቻ ነው ሚላን ከከሰረባቸውና ሌላው ደግሞ ክርስቶፍ ዱጋሪ የገዛበት ግዢ እነዚህ የከሰረባቸው ናቸውና ሚላን በእነዚህ ነገሮች በጣም ስትሮንግ የነበረበት በደንብ ማኔጅመንቱ በጣም ትልቅ የሆነ ምን ማድረግ እንዳለበት የሚያውቅ እና በዚህ ዘመን እንደዚህ መሆኑን ስታይ ደግሞ ያው የእግር ኳስ ተመልካች በጣም ታዝናለህ እና ያው ሂደት ነው፣ እግር ኳስ ሂደት ነው፣ የሚቆም ነገር አይደለም። ሚላን ተመልሶ ይነሳል የሚል ነገር አለኝና ይሄ ነው እንግዲህ ያለው ነገር። የሚገርም ነው እንግዲህ ሲሩ የአውሮፓ ሻምፒዮንስ ሊግን ከ1989 ጀምሮ ተመልክታል። ምን ያህል እግር ኳስን እንዲሁም ደግሞ የዓለም ዋንጫን ከሜክሲኮ 1986 ጀምሮ ተመልክታል። ምን ያህል እግር ኳስን እንዳየ እኔም አድማጮችም የተረዱ ይመስለኛልና አሁን ዛሬ ሻምፒዮንስ ሊግ የድግስ ቀን ነውና ሲሩ በእነዚህ ዓመታት አንተ የማትረሳው ጎልደን የምትለው የፍጻሜ ጨዋታ እንዲሁም ደግሞ የምታስታውስ ደግሞ ከሆነ መጥፎ የምትለው የፍጻሜ ጨዋታ በሻምፒዮንስ ሊግ ታሪክ? ሻምፒዮንስ ሊግ በጥሩ ከምታስታውሳቸው እኔ ካየሁት በጥሩ ከምታስታውሳቸው በመጥፎ የምታስታውሳቸው ይበዛሉ። ለምሳሌ አንድ ነገር ልንገርህ። 1993 የአውሮፓ ዋንጫ ማርሴይ ከሚላን 1-0 የሚያልቅ ጨዋታ ነው። ይሄ በጣም ምርጥ ተጫዋቾች የነበሩበት ነው። የሚላን ስኳድ ብታይ የማርሴይ ስኳድ እንኳን ብታይ ዲዲዬ ዴሾ ነበረ፣ ባርቴዝ ነበረ፣ አለን ቦክሲች ነበረ፣ ቮለር ነበረ ጀርመናዊ ማርሴል ደሳዬ ነበር፣ ጎል ያገባው ባዚሊ ቦሊ ነበረ። በጣም ጠንካራ ነበር። ምክንያቱም በቀጣይ ዓመት እነዚህ ልጆች ሌሎች ቡድኖች ገብተው ትልቅ ተጽዕኖ የፈጠሩ ናቸው። ይሄ ጨዋታ በጣም በታክቲክ እንትን ያለ ነው የተወጠረ የነበረ አንድ በር 1994 ስንመጣ በጣም ተጠብቆ የነበረው ድሪም ቲም የነበረው ባርሴሎና ያው ኢንተርቴን ያደረግነው በኤሲ ሚላን ቢሆን ባርሴሎና ምንም ነገር አድርጎ ስላልነበረ ያ ጨዋታ ሁለት ምክንያቶች ነበሩት። አንደኛው ምክንያት የሮማሪዮ አባት ከቀናት በፊት በመታገታቸው፣ ሁለተኛው ምክንያት ደግሞ የላሊጋ የመጨረሻ ቀን ጨዋታ ዲፖርቲቮ ላ ኮሩኛ ሊጉን እየመራ በመጨረሻው ቀን ነው ከእጁ ያመለጠው። ይሄ ማለት ፔናልቲ ስቶ የማያውቅ ተጫዋች የቡድኑ አንደኛ መቼ የሆነ ተጫዋች ፔናልቲ ስቶላቸው ዲፖርቲቮ ላ ኮሩኛ 1-0 ወጥቶ ባርሴሎና 6 ጎል ማግባት ነበረበት። 6ኛውን ጎል አስታውሰዋለሁ። ካፒቴን ባኬሮ ነው ያገባው ለባርሴሎና። ባርሴሎና ይሄንን ዋንጫ ወስዷል። ሮብ አቴንስ ፋይናል ነበረ። ስለዚህ በዚህ ቀን ርቀት ውስጥ ባርሴሎና ፌስታ ውስጥ ነበር። ሁለቱ ምክንያቶች አንዱ የሮማሪዮ አባት፣ አንዱ ደግሞ ፌስታ ጠበቀ ዋንጫ እጃቸው ስለገባ። ስለዚህ በ1993 ያጣው ካፔሎ በ1994 ደግሞ የራሱን ቀመር ቀምሮ መጣ። ምክንያቱም ሁዋን ክራይፍ ይታወቃል በቶታል ፉትቦል ትልቁ አሰልጣኝ ነው። ማንም ማለት ይሄ ንጉስ ልክ እንደምትሰግደው ሁሉ ለክራይፍ በኳስ ሀሳቡ ማንም ዝቅ የሚልለት ነው። ለካፔሎ ማንም እንትን አለ። ያንን ጨዋታ ግን ካፔሎ ፍጹም ከጨዋታ ብልጫ 4-0 አሸንፏል። በጣም የሚገርም እዚህ አንድ ነገር መናገር እፈልጋለሁ። ባርሴሎና መቼ ወደድከው ብትለኝ 4-0 የተሸነፈ ቀን ነው። ምክንያቱም ከቀናት በፊት ለጋዜጠኞቻችን ለገነና መኩሪያ፣ ለሁሴን አብዱልቀኒ ስለ ሮማሪዮ በጣም ይጻፍ ነበር። ኢትዮ ስፖርት ሪዮ ላይ በጣም ይጻፍ ነበር። እነዚህ ሮማሪዮ እንድናውቀው አድርገውናል። ከዛ
ውስጥ ገብታ ከቀናት በፊት መፍትሄ የሰጣት ሰው ባለ ጡንቻ ትልቁ ወይም ፈርጣማ ጡንቻ ያለው ሮማሪዮ 2 ጎሎች አግብቶ የ1994 የአሜሪካን ትኬት የቆረጠ። ስለዚህ እኔ ሮማሪዮ ማየት ፈልጌያለሁ። ያንን 2 ጎል ሲያገባ በቀጥታ ያላየሁትን ሮማሪዮ በ1994 የአውሮፓ ሻምፒዮንስ ሊግ ፋይናል ማየት ፈልጌያለሁ። ጓጓ ግን አላገኘሁም። ግን በቃ እግር ኳስ እዛ ውስጥ ባርሴሎና እኔ ውስጥ ጸነሰ። ከዛ በኋላ 1995 የእንትኑ ፋይናል መጣ። ይህም በታክቲክ በጣም የተወጠረ ነው። ምክንያቱም ራይካርድ ኤሲላንን ለቋል። ከካፔሎ ጋር ሰርቷል። ያልተግባባበት ነገር አለ። ትቶ ነው የመጣው። ራይካርድ ከጨዋታው በፊት የኤሲ ሚላን ታክቲክ እጄ ላይ ነው አለ። ይኑር አይኑር አናውቅም። ግን የካፔሎን ሚላን ግን በተናገረው ንግግር በልጦታል። እነዛ ወጣቶች እነ ፊንጊ ጆርጅ፣ እነ ኖዋን ኩካኑ፣ እነ ሊትማንን ዊንስተን ቦጋርት፣ ዳኒ ብሊንድ እነዚህ በተለይ አያክስ በወጣቶች እና በእንትን የተዋቀረ ቲም ነበረ። የ17 ዓመቱ ክላይቨርት፣ ኤድዊን ቫንደርሳን እነዚህ ሁሉ የዚህ ቲም በቃ በጣም የተዋቀረ አንጋፋው እንዲያውም ራይካርድ እና ዳኒ ብሊንድ ነበር። ሉዊስ ቫናል አሰልጣኝ ሉዊስ ቫናል አሰልጣኝ ሉዊስ ቫናል እንዲያውም አንድ ሁሌ ነው የማስታውሰው ነገር አለ። ቫናል በቦዲያቸው የሚገልጹት ነገር አለ። አንድ ፔናልቲ ኤሪያ ውስጥ የተሰራ ፋውል አለ። ከጭንቅላቱ ላይ ኳስ የተወሰደ እንደዚህ ማርሴል ዴሳዬ ይወስዳል ከሆነ ተጫዋች ላይ ሲያነሳ ፋውል ነው፣ ሁለተኛ ቅጣት ምት ይሰጠኝ ብሎ ይጠይቃሉ እዛ ጨዋታ ላይ ቫናል ራሱ እና በጣም የሚገርም በአክሽን ነው የሚያሳዩት። ዳኛው ተዘካለ በቅርቡ ወደ ማንቸስተር ሲመጡ ተኝተው እንዳሳዩት አይነት ትክክል እሱን እንትን ይላሉ እና ይሄ በታክቲክ የተወጠረ ነው። ከዛ በኋላ 1996 ስንመጣ ጁቬንቱስ ከአያክስ ነው በተወሰነ መልኩ የተሻለ ነው። ጎሎች የታዩበት ነው። በተወሰነ መልኩ እስከ ፔናልቲ ሄደን በጣም ጥብቅ ነው። ከዛ 1997 ስንመጣ ዶርትመንድ ከጁቬንቱስ ይህ በጣም የተጠበቀው ነው። እዚህ ጋር ደግሞ ማን አለ? ፓውሎ ሶዛ አለ። ጁቬንቱስ ሚድፊልደር የነበረ በ1996 የጣሊያን ኮከብ ተጫዋች የተባለ በጣም ምርጥ ሚድፊልደር ወደ ሄዷል፣ ወደ ቦሩሺያ ዶርትመንድ ሄዷል። ስለዚህ ትልቁ ነገር የነበረው የማርሴሎ ሊፒን ሀሳብ በደንብ ከሚተገብሩ ሰዎች አንዱ የነበረው ሰው ወደ ሄዷል፣ ወደ ቦሩሺያ ዶርትመንድ ሄዷል። ይህንን ነገር ሚዛን እንዲደፋ ያደረገው ዋነኛ ተጫዋች የዶርትመንድ ቲም ምርጥ ቢሆንም ፓውሎ ሶዛ ግን ትልቁን የአንበሳውን ድርሻ ይወስዳል እዚህ ቦታ ላይ። ስለዚህ በጣም የተጠበቀውን ጨዋታ 3-1 የሚያሸንፉት ይሄ የተሻለ ጨዋታ ከምላቸው ኦሎምፒክ ስታዲየም ነው የተካሄደው ጨዋታ። በጣም የሚገርም ነው። ሙኒክ ላይ ነው አይደል የተካሄደው? እዚሁ ሙኒክ ኦሎምፒክ ስታዲየም የተካሄደው ጨዋታ ነው። ስታዲየም ኦሎምፒክ ላይ ነው። ይሄኛው በጣም የተሻለው ጨዋታ ነው። ከዛ 1998 ስንመጣ ጁቬንቱስ ከሪያል ማድሪድ ይሄ በጣም ምርጥ የነበረበት ከምወዳቸው ማለት ከምመርጣቸው ጨዋታዎች አንዱ የነበረ ነው። እዚህ ጋር ብዙ የታክቲካል ጨዋታዎች የነበሩበት፣ ብዙ ኢንሲደንቶች የነበሩበት፣ ፊሊፖ ኢንዛጊ ጁቬንቱስን በቃ ማለት ያልጠቀመበት ምሽት የነበረበት ነው። ብዙ ኳሶች ነው ያመከነው፣ ብዙ ነገሮች ነው እንትን ያለው እና አንድ ኢንሲደንት አለ። ምናልባት እንትን ካላችሁት ኤዲጋርድ ዳቪስ ከረፍት በፊት ቢጫ ያያል። ይህንን ቪዲዮ ላይ ማየት ትችላላችሁ። ኤዲጋርድ ዳቪስ ቢጫ ያይና ከረፍት በኋላ ሲዶርፍ ኤዲጋርድ ዳቪስ ላይ ፋውል ይሰራል። ከዛ ዳኛው መጥቶ በቀይ ያስወጠዋል፣ ቀይ ይሰጠዋል። ሲሰጠው እርግጠኛ ሆኖ ሲዶርፍ አይ እኔ አይደለሁም ቅድም የሰጠኸው ለእሱ ነው ለኤዲጋርድ ዳቪስ ነው ይለዋል። የዛ ጊዜ የሁለቱ ስታይል የጸጉር ስታይል በጣም ይቀራረብ ነበር። አያክስ ደግሞ አንድ ላይ ነው ያደጉት ብዙ ሰዎች ያለሏቸውም እና ያ ዳኛ መሳሳቱ ምንም እንትን
የሚያስገርም ነገር አለ። ሲሉ በጣም የሚገርም ነው ግን ማለት ነገሮችን ያንዳንዱን ሞመንት የምታስታውስበት ነገር በጣም እኔም ብቻ ሳይሆን እዚህ ስቱዲዮ ውስጥ ያለነው ሁላችንም እንዲሁም አድማጮችንም በጣም እያስገረመ ይመስለኛል። እያንዳንዱን ጨዋታ ከነጠቃቀን ኢንሲደንታቸው ነው እያስታወስክ ያለው። የሚገርም እዚህ ስቱዲዮ ውስጥ ሲሉ ካሜራማናችን አለ የተወዳጁ ብስራት ኤፍኤም 100.1 ካሜራማን ምህረት መሰለ አቋሉ አንድ ባሽ ነን እያለ ነው ሲሉ ታቋለ ምህረትን እሺ ማለት ያው አቃለ በስም አቃለ ማለት ያው በአካል አለመተዋወቅ ነው እንጂ በአካል ልንተዋወቅ እንችላለን አልተነጋገርንም ይሆናል። እሺ የሚገርም ነውና ሲሩ በጣም የሚገርም ነገር ነው የነገርከን። እስቲ ወደ መጨረሻው ሐሳብ እናምጣ። ሲሩ በጣም እናመሰግናለን። ግን በጣም የምታነሳቸው ታሪኮች በጠቅላላ ሌላ አንድ ፕሮግራም እንደሚያስፈልገን ፍንጭ እየሰጡ ነው የሚገኙት። ምክንያቱም በሚቀጥለው ዓመት አንድ ጨዋታ ነው እስራኤል ደረበ በጣም እናመሰግናለን። አንድ ቀን ነው አንተን በአካል ማየት የቻልኩት። ፕሮግራማቸውን ግን በደንብ ከሚያዳምጡት ሰዎች አንዱ ነኝ። ያው እግዚአብሔር ቢፈቅድ አብሬያችሁ ሆናለሁ ብዬ አስባለሁ። ምንም ጥያቄ የለውም። እኔ እንደውም ባቼ ባልልም ከእኔ በፊት ብትሆንም በጣም ብዙ አሪፍ ነገሮችን አንስታለን። እኔ በጣም እንደ ትናንትና ማስታወሳቸውን ነገሮች ነው ያነሳውና አንድ ፕሮግራም ቢኖርና በሚቀጥለው ዓመት ላይ ቀደም ብለን ብናስይዝና ሰፋ ያለ ሰዓት ይዘን ብናወራ በጣም ደስ ይለኛል። እንደዚህ አይነት ነገሮች አድማጮችን በጣም የሚያስደስቱት ምን ጥያቄ የለውም። አሁን እዚህ ጋር ከረፍት በፊት ቢጫ እየሰተል የሚያስታውስ ማንም አይኖርምና በጣም ደስ የሚል ነገር ነው። ስለዚህ በቀጣይ ዓመት አንድ ጨዋታ እንደምንገባ ቀደም ብለን ቃል እንገባለን። እሺ በጣም አመሰግናለሁ። ሲሉ በመጨረሻ የዛሬውን ጨዋታ እስቲ ግምትህን እስቲ የፔዤ እና የኢንተር ሚላን ጨዋታን ግምትህን ባጭሩ ግምት አትወድም አውቃለሁ ግን ብለህ ግን ገምትልን። እንትን ነው በጣም ከባድ ጨዋታ ነው። በጣም ከባድ ጨዋታ ነው። ምክንያቱም ከሁለቱ አሰልጣኞች አቅም አንጻር ከተጫዋቾቻቸው አንጻር በጣም ከባድ ምሽት ነው። እኔ እንደውም እነሱ ከሚያመጡት ውጤት ይልቅ ሁኔታዎች፣ ስህተቶች ማለት በኳስ ስህተት ነው ያለው ግን ይሁን ይሄ ካርዶች ሞመንቶች ፔናልቲዎች እነዚህ ነገሮች በጣም የማንጠብቀው ተጫዋች ስህተት የሚሰራ ይመስለኛል። እና በሁለት ተወጥሬ ነው ይህንን ቀን እንትን እምለው። ምክንያቱም ኢንዛጊ ማግኘት አለበት። ምክንያቱም ከለፋበት ነገር አንጻር ከመጣበት ነገር አንጻር በእድሜያቸው አንጋፋ የሆኑ ተጫዋቾችን እዚህ ጋር ይዘህ መጥተህ በሶስት ዓመት ውስጥ 2 ፋይናል መድረስ ማለት ቀላል ነገር አይደለም። በዛ ላይ በደከመው ሴሪያ በቃ በፊት በተነሳው ሴሪያ ሊግ ላይ እንደዚህ አይነት ነገር ላይ መምጣት አንዱ እንትን ነው ይቆጭታል። ሌላው ደግሞ ፓሪስ ደግሞ በዚህ ሁሉ እድሜው ምንም ወጣት ሲሆን በእድሜው ግን በሊጋ ምክንያቱም ብዙ ዋንጫዎች በማንሳት እሱ ስለዚህ በሻምፒዮንስ ሊግ ደግሞ ማርሴይ ነው አንድ ዋንጫ ያነሳው። ስለዚህ እሱም ይገባዋል እላለሁ። ፓሪስ ኤንሪኬም አለ። ኤንሪኬ ደግሞ ልጅ አለች፣ በካንሰር ያጣት ልጅ አለች እና በጣም ከባድ ምሽት ነው። እኔ ያው አንዱ ማልቀስ አለበት አይደል? ያው ኤንሪኬ ይሄንን እንትን ቢጨብጥ በጣም ለቅሶውን ቢጨብጥ ነው ሲሉ ለቅሶውን ቢጨብጥ ነው ወይስ ዋንጫውን? ከባድ ነው። አሁን ስለነገራችሁ ለእናንተ አቅልዬ አይደለም ያው ገብቶኛል። ተጨዋታ ነው ሲሉ አሁን ይሄን ዋንጫ ነገርኩ ኢንዛጊ ቲም ቢያነሳው ይገባዋል። ብዙ ነገር ሰርቷል፣ ይገባዋል። አሁን እኔ ይሄን ምኞቴን ነው እዚህ ጋር ኤንሪኬ በዚህ ቢካስ የሚል ነው ያንታስ ቢካስ ምክንያቱም በቃ ልጁ ምክንያቱም ጉስቁልናውን አይተናል፣ አርጅቷል። በቃ ከሽሙት በኋላ በደንብ የሚታይ እርጅና እና በጣም ብዙ ነገር አጥቷል። የስፔን ናሽናል ቲም እኮ የእሱ ጽንስ ነው። ዩሮፕ የወሰደው የእሱ ጽንስ ነው። ምክንያቱም በቃ ትልቅ ነገር ነው። ያንን ነገር አሸንፎ ነው ወደዚህ የመጣው ወደ ስራው የመጣው እና በጣም በነገራችን ላይ ደግሞ ሁለቱ ደግሞ የሚለያዩ ሰዎች ናቸው በእግር ኳስ። ምክንያቱም ሲሞኔ ኢንዛጊ ብዙ ያልገፋ ነው። ሉዊስ ኤንሪኬ ደግሞ በእግር ኳሱ ደግሞ በጣም ጥማችንን የቆረጠ ሰው። እንዲያውም
ይሄ ነው የሚያስገርመኝ እያስታወሰ ማስታወስ እንትን በጣም ያስገርመኛል። እሱ ጨዋታ ላይ እስኪ አንድ ትዕይንት አለ በፔዳላዳ የሚመጣው እና በጣም የሚገርምህ አንቺ ነበር የባርሴሎና አሰልጣኝ እና በፔዳላዳ መርሶ ቡፎን ግራ እጁ ላይ የመታበት በጣም የሚገርምህ እንትን ሲል ቪዲዮ ሲያሳይ አንቲች ተንበርክቋል። እርግጠኛ ሆኖ በቃ ጎሉን ኤነርጂ አግብቶታል ብሎ እና አንድ ጓደኛ ከጎን ምን እንዳታውቃለህ እዛ ጋር ያሉት የባርሴሎና ደጋፊዎች በመጮዋቸው ነው ኳሱን የገፉት እንጂ ይገባ ነበር ነው። በጣም የሚገርም ነው። ሲራክ የማነ ለሉዊስ ኤንሪኬ ቅድሚያ ግምቱን ሰጥታል ብለን እናስባለን። እንግዲህ በጣም የሚገርም ቆይታ ነው የነበረን ሲሩ፣ እጅግ በጣም እናመሰግናለን። በስፋት እንደምንገናኝ በቀጣዮቹ ጊዜያት ደግሞ እንደ ስቱዲዮ ጋበዝን። በተለይ ደግሞ የሚቀጥለው ፕሮግራም ላይ የሰጣችሁ እድል አለ። ስለ ሀገራችን እግር ኳስ በጣም ማውራት ፈልጋለሁ። በቃ በስፋት በደንብ ስቱዲዮ ውስጥ ያላችሁትም አጠቃላይ ሁላችንም ስለሚመለከተን ስለ ኢትዮጵያ እግር ኳስ በቀና ልብ እንድናወራ በቃ በጣም ከሚምጣ በጣም አመሰግናለሁ። መልካም ምሽት። በጣም የማንረሳው ልክ የ4-3 የባርሴሎናና የኢንተር ሚላን ጨዋታ ያንን አይነት ጨዋታ በቃ የሆነ ፍትፍት የሆነ እግር ኳስ ብናይ በጣም ምኞቴ ነው። መልካም ምሽት ለሁላችሁ። መልካም ተመልካቾች መልካም ጊዜ። በጣም አመሰግናለሁ። በጣም እናመሰግናለን ወንድሞች።